ጉድ ነው መቼ የሚያስባለኝ ቪዲዮ እስኪ ላሳያችሁ። ሹገር ማሚ የምትፈልጉ የፍቅር ጓደኛ ወይንም ሹገር ማሚ ብላችሁ ኮሜንት ላይ መጻፍ ይኖርባችኋል። እንደተመለከታችሁት ይሄ ቪዲዮ ከ6000 በላይ ላይክ እና ከ2000 በላይ ኮሜንት አግኝቷል። 90% የሚሆነው ኮሜንት ሹገር ማሚ እያለ ጽፏል። እንግዲህ ወደ ማማ ስኳሬ እንመጣለን። ግን መጀመሪያ ሶሻል ሚዲያን ለበጎ አላማ ተጠቅመው ራሳቸውን ቀይረው ቤተሰቦቻቸውን የቀየሩ ወጣቶች እንዳሉ እናውቃለን። ሶሻል ሚዲያን በጣም ለጥሩ ነገር የተጠቀሙበት ሰዎች እንዳሉ እናውቃለን። እንደነዚህ አይነት ደግሞ የሀገር ሸክም የሆኑ የወጣት ጡረተኞች ስራ ጠል የሆኑ ባለፉበት ገንዘብ መክበር፣ ማገጥ፣ ማማር፣ መንቀባረር የሚያምራቸው ወንደኛ አዳሪዎችን እያየን ነው። ይቅርታ ስለቃሉ ወንደኛ አዳሪዎች ናቸው። ድሮ እናስታውሳለን መቼስ በድብቅ ሹገር ዳዲ የሚፈልግ ሹገር ማሚ የሚፈልግ ምናምን እየተባለ በየስልክ እንጨቱ ላይ ይለጠፍ ነበር። አሁን ጭራሽ በአደባባይ እነማማ ስኳሬ ሹገር ዳዲ የምትፈልጉት ሹገር ማሚ የምትፈልጉ ኮሜንት ላይ እየገባችሁ እንደዚህ ብላችሁ ጻፉ። እግዚኦ ለምህረት የት እየሄድን ነው የሚያስብል ነው። የምናውቀው እውነት አለ። እነማማ ስኳሬ ጋር የምናውቀው እውነት አለ። በተለይ ሁሉም ባይሆን አንዳንድ ጂም ቤቶች የሚያካሂዱት ነገር ማለት ነው። ስንት ዓመት የገነቡትን አልገረሰስ ያለ ሰውነታቸውን እናቀልጥ በሚል ተልካሻ ምክንያት አንዳንድ ጂም ቤቶች ይሄዱና እዛ ደግሞ ደፋ ቀና እያለ ሰውነቱን እያጠነከረ ስፖርት እየሰራ ያለውን ወጣት ለምን የግልና አሰልጣኝ አትሆንም፣ ለምን አልከፍልህም ምናምን የተሻለ ከዚህ ከሚከፈለ እያሉ እያስኮበለሉ እንደሆነ እናውቃለን። ጭራሽ በአደባባይ ላይ ማማ ስኳሬን በአደባባይ ላይ ሹገር ማሚ የምትፈልጉ ምናምን እናገናኛለን እያሉ ነው። እኔ ምን እንደሚባል አላቅም። እናንተም ሐሳብ ስጡበት፣ ኮሜንት ላይ ሐሳብ ስጡበት። ይሄ በጣም አሳፋሪ ተግባር ነው። ያው ሶሻል ሚዲያው መቼም ተበላሽቷል። ያው ጥሩ ነገር እንደሚጠቀሙበት ሰዎች እንዳሉ ሁሉ አሁን በእንደዚህ አይነት ነገርም ጥቅም ላይ እየዋለ ነው። ሐሳብ ስጡበት። ምን እንደሚባል አላቅም። እግዚአብሔር ይታረቅ። ሀገራችን ግን ትውልድ መክኖባታል። በእውነት የምሬን ነው።